ልቧ ንጹህ የሆነች ሴት ማነሽ? ለእናንተ እስካሁን ድረስ ካያችኋት ከሶስቱ ካዩን እንግዲህ ሶስቱን በደንብ ታውቃላችሁ። ትናንትና ያየሁትን ጉድ እኔ በጣም የገረመኝ ነገር ማለት ነው ቤተሰብ አብርሃም እቃው ላይ ምን እየቀባ ነው ሴቶችን እንደዚህ የሚያሳብዳቸው? ቤተሰብ በትላንትና ዕለት እንግዲህ ካያችሁ ፍቅር የ4 ዓመት የ5 ዓመት ፍቅሯ ነው ግልብጥ ብሎ የወጣባት ካያችሁ ማለት ነው። እዚህ ጋር ስማው እኮ ነው ሄደችው። እዚች ጋር ይሄው እዚች ጋር እግዚአብሔርም እዚች ጋር ነው ስማው ሄደችው። እጅግ በጣም ነው የገረመኝ። ልጁ ምንድነው እንደዚህ ያደረገባቸው? እንደዚህ ፎንቃ እንዲህ ቂጣቸው እስከሚርገበገብ ድረስ የሚወዱት ምንድነው ያስነካቸው እነዚህ ልጆች? እንግዲህ ቤተሰብ እኔ ሳስበው በትላንትናው ዕለት ፍቅር የራሷን ነገር ለሩታ ሳይሆን ስለራሷም እየተበቀለች ነው የመሰለኝ። በእውነት ነው የምላችሁ ለራሷም እየተበቀለች ነው የመሰለኝ። ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሁላችሁም ኮሜንታችሁ እንድታስቀምጡ ፈልጋለሁ። ፕሊዝ ከምንም በላይ በመድኃኒዓለም ላይክ አድርጉ። ዛሬ ሁሉንም እውነታ እናወራለን። እናንተም ኮሜንት ላይ ሀሳብ አስተያየታችሁ እንድታስቀምጡ ፈልጋለሁ። በእውነቱ ከሆነ ማለት ነው ሀሳብ አስተያየታችሁ ያስፈልገኛል። እንግዲህ ቤተሰብ በጣም የሚገርማችሁ ነገር ትላንትና አይታችኋል አይደል? አይታችኋላችሁም ፍቅር ትላንት ምን ስትል ነበረ ማለት ነው? አብርሃም እንደበደላት አብርሃም እንደዚህ እንዳደረጋት ነው ስትናገር ነበር። ግን አብርሃም ምንድነው እዚህ ጋራ ተናገሪ፣ ምን እንዳደረኩሽ ተናገሪ። ኮንፊደንስ ድሮ ነው ደግሞ እኮ ተናገር የሚለው። ይሄ ሁሉ አልፌ ለዚህ ደርሻለሁ ተናገር ብሎ በነገራችን ላይ ፍቅር አሳዘነችኝ። የሆነ ሳል ላይ የሆነ እንትና ልቤ በቃ እንትን ስፍስፍ አለላት። የሆነ አንዳንድ ጊዜ እያፈቀራችሁ የምትለያዩበትን የዛን ታይም የዛን ሰዓት ምን አይነት ውስጥ ነበረች ብዬ አሰብኩኝ። ምን ላይ ነበረች ብዬ በጣም ተጨነኩኝ። ግን በጣም የገረመኝ ነገር ከሩታ ጋር ሆኖ እንደዚህ አይነት ስራ መስራታቸው ያው አብርሃምን በጣም አናዶታል። በጣም የሚገርማችሁ ነገር በጣም ደግሞ የገረመኝ ነገር ምን ታውቃላችሁ? አብርሃም ራሱ ልቡ ትርክክን ያለው ለፍቅር ትርክክን ያለው አይታችኋል። መጨረሻ ላይ አቅፋው ስማው ስትሄድ እጁ እንደዚህ ያደረገና የሆነ ስሜት ውስጥ ገባ። የሆነ ፍንቅል የሚልባችሁ ነገር የለም? አብርሃም ራሱ ፍንቅልን ያለበት ግን ምንድነው መሰላችሁ? እዚህ ጋርም አብርሃም እውነተኛ ሰው ታውቋል አለ። እውነተኛ ሰው ታውቋል። ማን ውሸታም እንደሆነ ማን እውነታም እንደሆነ ታውቋል። ሩታ የለመደች ውሸታም ነች። ሩታ ግን እኔ በጣም ነው የምታሳዝነኝ። ይሁላችሁ ሩታ በቀል ነው እንጂ እንደዚህ ያደረጋት ያለው እውነት ሩታ ልቧ መጥፎ ሆኖ አይደለም ቤተሰብ ልቧ መጥፎ ሆኖ አይደለም። ግን ምንድነው መሰላችሁ እዚህ ጋራ በቀል ደግሞ ስትሉ በጣም ብዙ ችግር ይፈጠራል። ስለዚህ በቀሉን ትታ የራስ እውነተኛውን ነገር አሁን አብርሃም ምን ለምዳት በቃ ውሸታም እንደሆነች አስመሳይ እንደሆነች ድራማ ሰሪ እንደሆነች በቃ በትክክለኛ መንገድ ሩታን ከልቡ አውጥቷታል። ሳዩ ማለት ነው። ግን መጨረሻውን እግዚአብሔር ነው የሚያውቀው። ምን እንደሚፈጠር አይታወቅም። ግን ምን መሰላችሁ አብርሃም ፍቅር ላይ ትኩረት ያደርጋል ብዬ እያሰብኩ ነው። ለምን በትላንትናው ሁኔታ ሳየው የሆነ የሱም ነው ፍንቅል ያለበት እና ገርሞኛል። በጣም በሁለቱ መሀል ያለው ቁርኝነት በጣም ገርሞኛል። እና ሄርሚዬ ደግሞ በጣም ንጹህ ሴት ነች። በእውነቱ ከሆነ ንጹህ ሴት ነች። በጣም ንጹህ ሴት ነች ሄርሜላ። እርግጠኛ ነኝ አብርሃም ሄርሜላ ጋር ይመለሳል ብዬ በትክክለኛ መንገድ እነግራቸዋለሁ። ዛሬ ሄርሜላና አብርሃም ይፋጠጣሉ። እንግዲህ አብርሃም ከሄርሜላ ጋር ማውራት ይፈልጋል። ምን እንደተሰማት እንዴት እንደሆነ ሁሉን ነገር እውነታውንም ለማግኘት ስትል ሄርሜላ አብርሽን ትጋብዘዋለች ማለት ነው። ሄርሜና አብርሽ እንግዲህ ዛሬ ይፋጠጣሉ፣ ያወራሉ። የአብርሃም ውሳኔ ምን እንደሆነ እንግዲህ በዛሬው ዕለት እናውቃለን ማለት ነው። የሄርሜላና የአብርሽ እንግዲህ አብሮ መቅረብ እኔ ራሱ አጓግቶኛል። ምን እንደሚሰማው ምን እንደሚላት እውነታውን ይዛ እሷ እውነተኛ ሰው እንደሆነች ሲያቅ እና አውቋል። ደግሞ እውነተኛ ማን እንደሆነች አውቃለሁ ብሏል። እውነተኛ ሰውም ስትሆን ሩታ ሄርሚ ያደረገችው ነገር ጥፋት ስለሌለ እኔ ለሀቅ ከሆነ ማለት ነው ሄርሚ ያጠፋችው ጥፋት የለም። እኔ ከሄርሚ እንዲች አይነት ነገር አላየሁባትም። እንዲች መጥፎ ነገር አላየሁባትም። ሄርሜላ ላይ አላየሁባትም ጭራሽ። እናንተም ትመሰክራላችሁ። እና አብርሃም እኛ እንኳን ያየነው አብርሃም አይታየውም ወይ ነው። እና ዛሬ አብርሃምና የሄርሜላ ፍጥጫ ምን ላይ እንደሚደርስ እናያለን። እንደው አብርሃም እውነት
ተረድቷት ከሄርሜላ ጋር ይሆናል ወይስ አይሆንም? ወይስ ከፍቅር ጋራ የድሮ ፍቅሩን በእንደገና ለመመለስ አብሯት ሊሆን ይችላል? ትላንትና እንግዲህ ባያችሁት መሰረት ከፍቅር ጋር ያለው እንትን በጣም ከባድ ነበረ። ከፍቅር ጋር ይሆናል ወይስ ከሄርሜላ ጋር ይሆናል ነው? አሁን አብርሃም ሩታ ጋር ያለውን ተስፋ ቆርጧል። እኔ አሁን በምለው ሄርሜላና ፍቅርን ነው የሚይዘው በዚህ ሰዓት ማለት ለምን ሩታን እንደ ውሸታም እንትን አድርጓታል። ግን ሩታ በቀል ነው እንጂ ውሸት የለባትም። እውነትን ይዛ ነው የተጓዘች ያለችው። ያው እሷ በቀል ነው እሷ መጥፎ ሰው ያስደረጋት እንጂ ምንም መጥፎ ነገር ከውስጧ የለም ሩታ እውነታውን ከሆነ ማለት ነው። እና አሁን እናንተ የምትሉት እውነት እናንተ ከማን ጋር ቢሆን ለእናንተ ደስ የሚላችሁ? ከፍቅር ጋር፣ ከሄርሜላ ጋር፣ ሐመርሃ ከሩታ ጋር። እስቲ ከሶስቱ ምረጡ። እንደው ለእናንተ ለሐቅ ማርያምን ለሐቅ የተሻለ ሴት ማን ነው? ከሶስቱ የተሻለ ሴት ማን ነው? ሰውየው የጉማሬ አይገባውም። እነዚህን የመሳሰሉ ጸዳይ አበባ የመሰሉ ልጆች ለጉማሬው አይገባም። ግን በቃ ጉማሬው ላይ ሴቶች እየሻፈዱ ስላስቸገሩ በጣም ፍቅራቸው እየጎላና እየበራ ስለሄደ ከአብርሃም ውጪ ወንድ የለም፣ ከአብርሃም ውጪ ሌላ ዝነኛው የለም ብለው እያሰቡ ስለሆነ እነዚህ ሶስቱ ሴቶች ፍቅር እያትፈልግም ፍቅር ፍንቅል ነው ያለባት። ፍንቅል ብሎ ነው የወጣባት። እዚህ ጋር ስማውን ሄደች ብላኔ ፎቶ አንስቼዋለሁ። እዚህ ጋር ነው የሳመችው ግማሹን። ፍቅር ራሱ ለራሷ ስትል ነው የመጣችው እንጂ ለሩታ ብላ አይደለም። እንደው ሩታ ምስኪን ነች እንጂ ለራሷ ብላ ነው የመጣችው። ምንም ለሩታ አይደለም። እና ማንን ትመርጣላችሁ? ከሶስቱ ማን ነው ለእናንተ ልባም ሴት? ማርያምን ማነች ልባ ንጹህ የሆነች ሴት ማነች ለእናንተ? እስካሁን ድረስ ካያችኋት ከሶስቱ እንግዲህ ሶስቱን በደንብ ታውቃላችሁ እናንተ። ማነች ለእናንተ በጣም ጥሩ ሴት? በቃ እንደው ያው አብርሃም አይገባውም ገልቱ ይሄ ጉማሬ አይገባውም። ግን አብርሃምን ብትይዘው በደንብ አብሯት ሊኖር ይችላል የምትሉት ማን ትሆናለች? እና ጸዳል ልብ ያላት ማነች ከሶስቱ? ለእናንተ የምትመቻችሁ ሴት ማነች ከሶስቱ? ለኔ እቺ ትመቸኝ። በሐቅ መንገድ ነው የምትሄዱት፣ በሐቅ መንገድ ነው። ማነች ከሶስቱ የሚመቻችሁ? በቃ ከሄርሚ ከሩታ ከፍቅር ማነች ለእናንተ ፍሪ የሆነች በቃ ለእናንተ ስትመጣ ደስ ይላል ብላችሁ የምትመቻችሁን ሴት በኮሜንት በደንብ አድርጋችሁ አስቀምጡ። ከነ ሐሳባችሁ ለምን እንደምትወዷቸው በምን ምክንያት እንደሆነ በደንብ አድርጋችሁ ጽፋችሁ ኮሜንት ላይ አስቀምጡልኝ ማለት ነው። ከዛ በኋላ ኮሜንቱን መርጠን አይተን እንግዲህ ለነሩታና ለሄርሜላ ኮሜንቱ የበለጠ ኮሜንት ያገኘ ሰው ለሄርሜላ ለሩታ ወይ ለፍቅር እናሳውቃለን ማለት ነው። በተረፈ ቻው። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ።